አልፈልግም ይቅርታ መጠየቅ ካለበት እሱ ብቻ አይደለም ሌሎችም ጓደኞቹ መጥተው አብሮ ይቅርታ መጠየቃል። ካሳ ከተባለ ደግሞ ስለምንድን ነው ካሳ የሚሰጠኝ? ህይወት ጠፍቶ ካሳ እኔ እኮ ትናንት ሞቼ ቢሆን ዛሬ ለድርድር አልቀርብም ወይ ለካሳ አልቀርብም። ኦልሬዲ እንትን ብያለሁ። የያዘ ስለያዘኝ ወይም ደግሞ የራሴ ኬዝ ነው ወደኋላ እንድል ያደረገኝ አይደለ? ስለዚህ እናንተ ጋር እስከመጣሁኝ ድረስ አሁንም ነገሩ በሰላም ይቋጭ ከተባለ እናንተን ከተባለ እናንተ ፍረዱኝ። ይገባታል ወይ ደግሞ ይሆናታል የምትሉትን ነገር እናንተ ወስኑ። ነገር ግን አሁንም በሰላምም ከተፈታ በኋላ ነገም ቢሆን ለእኔም ሆነ ለልጅቷ ህይወት ምንም አይነት ዋስትና የለኝም። አሁንም ቢሆን አንድ ነገር ብሆን ከነሱ ውጭ እዚህ ሀገር ላይ ስኖር ማንም መጥቶ የሚናገረው ነው። ሰላማዊ ሰው ነኝ። ከማንም ጋር ምንም አይነት ቂም የለብኝ። አመሰግናለሁ። ስለዚህ ቀኑ እናንተ የምትፈልጊው አሁንም ከአንቺ ስሜት ውጭ ለሰከንድ ምንም ነገር እንትን ብለው ነገር የለም። ጉዳዩን እሙ እንደያዘችው እዛው በህግ ነው የምትጨርሱት። ይሄንን ነው ፍላጎትሽ? ቀኑ ወደ ህግም ሲሄድ ያው እናንተ ያወራችሁት ትላንትና በቀደመታም ደውዬልሽ እንትን ስለጠየቅኩሽኝ ነው እና ስላወራ ነው መሲ። እኔ እኮ እያልኩሽ ያለሁት ወደ ህዝብ ነው አይደል ያመጣሁት፣ ወደ እናንተ ነው አይደል ያመጣሁት። እኔ ይሄን ነገር እኮ በራሴ ወስኜ ነገሮችን መጨረስ ብችል እናንተ ጋር አልመጣም። ነገሮችን ራሴ መወሰን ህዝቡ ደግሞ እያለ ያለው ይታሰር ነው። ሲታሰር ደግሞ ሀምዛ ሲታሰር ደግሞ አንቺንስ ይተውሻል ወይ? ያው ታውቂዋለሽ የሀገራችሁን ህግ የምታውቁት እናንተ የህዝቡ እንትን ይታሰሩ ነው በቃ መክፈል ካለባት እዚህ ጋር አሁንም ቢሆን አልኩሽ እኔ ብቻዬን በሆን እዚህ ጋር የመገባው እቺ ልጅ አለች እናቷ ሀገር ቤት ታማባታለች መግባት አለባት ባጭር ጊዜ ኬዝ እዛ ጋር ስንገባ እኔ ብቻ ወይ እሱ ብቻ አይደለ ወይ እነዛ ልጆች ብቻ አይደለንም እዛ ጋር የነበሩ ልጆች ህገወጥ ልጆች ናቸው ሁሉም መግባታችን አይቀርም እኔ በሰዓቱ ብቻዬን በሆን የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው ለምን አልሞትም ምክንያቱም ሞቻለሁ ከሞት 2 ጊዜ አልሞትም የመጣው ይምጣ ታሰራለሁ እንጂ አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና እጅ አሻራቸው ሳይነሳ ተቅሪር ጥብ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባ ሁላችንም ከምንም ውጭ ነው የምንሆነው ከኔ በላይ ደግሞ ሌሎቹ ማለት ነው ይሄ ነገር መሆን ቢኖርበት ስልኬን ትታውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው ቀጥታ ደውላለሁ በሰዓቱ ግን ራሴን አላውቅም በቃ ራሴን በጣም ተቀጥቅጫለሁ ነገሮች እንትን ብለዋል ገብቶሻል አሁን ወደ ህግ የመጣው ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው ይግቡ ብላችሁ እንትን ካላችሁን እንግባ ችግር የለውም እኔ ስለራሴ 2 ጊዜ አልሞትም ግን ከጀርባ እነዚህኞቹ ልጆች አሉ ከኔ በላይ ደግሞ እውቀት ያላቸው ከኔ በላይ ስል ሙኒት ትምጣ ሳሪም አለች ተስፍሽም አለ ህዝቡ የሚወስነውን ውሳኔ ይወስናል እኔ ግን ሄደሽ እዛ ጨለማ ውስጥ ግቢ ግን አልልም እኮ ነው መሲ ይሄ ነገር እኮ አሁን እሷም መስለው ለሌላው በእርቅ በኩል እንመለስ ነው ወደ እንመለስ ነው የሚሉት አይደል ኖ ወደ እርቅ ኤሚኬ ካንተ አፍ ይሄ አይውጣ ፕሊዝ በቃ አንተ ኖ ኤሚኬ ፕሊዝ በቃ ያልገባህ ነገር አለ ሰው ወደ ሌላ ወስዶት ይታረቁ በሚል ወደ ህግ እንዳይሄዱ እንቅፋት ሆኑ ነው አይደል ስለዚህ ያ ነገር ደግሞ ከነሱ ነው መምጣት ያለበት ሙሽከኛ አሁን እኮ እሷም የተናገረችው ይሄንኑ ነው መሲ እኔ ወደ ህግ እንዳልሄድ እናንተ ጋር የመጣሁት እኮ አንድ ነገር ፈልጌ ነው ማለት እነዚህ ልጆች ወደ ሀገር ሙቭ ማድረግ አይፈልጉም ሶ ኢዚ እኮ ነው ካነጋገራቸው አይገባችሁም እንዴ እነሱ የመጡት ምንድነው እኛ ጥፋተኛ አይደለንም እኛ ላይ የተሰራ ነገር አለ ነው ግን ዞሮ ዞሮ ወደ ሀገር መግባትን አይፈልጉም እነሱ አሁን በምትያቸው ሁለተኛስ ገብተውስ እንዴት ነው የሚሆኑት ምክንያቱም እዛ ጋር ልክ እንዳልሽ ነው የተገኙበት ወይ ማሚ ለአበባ ስጭኝ ሙኒትን አስገቡልኝ የተገኙበት ወይ ያሉበት እኔ ላውራና ረድሽኔና ቦታ እንዳልይዝብሽ እኔ መውጣት ፈልጋለሁ አንቺ ኦልሬዲ ኦኬ አይ ቲንክ ቀሙቲ እሷ ላይክ የእሷ ሳይሆን ያሳስባት ከጀርባው ያሉ ሰዎች ወደ እስር ቤት መግባታቸው አሳስቧታል ሞር ያንን ተረዷት እና ደግሞ ህዝብ ይፍረደኝ እያለች ነው እስሩን ያልፈለገችበት ምክንያት ደግሞ የሌሎቹ ህይወት አስባ ነው አንድ ያ ማለት ግን እነሱን ከህግ ተጠያቂነት እንደዚህ ስላለች እነሱ የሆነ ምንም አታመጣም አይነት ሞድ እንዳያስቡ አድርጉ አንድ እሱን ሌላ ነገር አሁንም ቢሆን እንዳትረሱት የምፈልገው ይልሽ ካሁን በፊት መስዬ የሆነ የሸዋው ልጅ የታፈነው ልጅ የታገተው ልጅ ታስታውሽልሽ እኔን ወቅቶኝ ነው ምናምን የሚል ሰውነቱን በፋሻ አስሮ መጥቶ ሰዎችን የሸወደበት መንገድ you remember ስለዚህ አሁንም ይሄ ልጅ እጁን ያሰረው ሆዱን ያሰረው ፌክ ነው የሚመስለው እና ያሳይ ጉዳቱን ያሳይ እንደሷ ግልጽ አድርጎ እሷ ጸጉሯን የተነቀለች ሁሉ ስታሳይ ነበር አይደል ፋሻ ደግሞ ከሳምንት በኋላ
ከሰፍቶም ከሆነ ፋሻ እንደዛ አይሸፈንም። ቁስል እንድነፍስበት ክፈቱት ነው የሚባለው። እሱ ድብና አድርጎ አስሮታል። ስለዚህ ያንን ያሳይ። እኔ ሪል እዛ ሁሉ ሆዱን ያሰረው እጁን ያሰረው ሪል የተወጋ አይመስለኝም። በሴት ልጅም በዚህ ልክ ተወግቶ ሴት ልጅ በየትኛው አቅሟ ወቅታው ነው እንደዚህ በትልቅ ፋሻ እንደዛ ይሸፋፈኑ። ስለዚህ እሱ ነገር በደንብ እንዲታይ እንዳታልፉት። ህዝብ እውነቱን አውቆ ልጅቷ መካስ ካለባት በደንብ መካስ አለባት። እሷ እንኳን አልፈልግም ብትል ህዝብ ሊያስክሳት ይገባል። ይቺ ልጅ ታክማ ህክምና ወጪ አለባት። በዛ ላይ ጥርሷ ወልቋል፣ ጸጉሯን ተመልጣለች። ይሄን ጸጉሯን አሁን መላጨት ነው ያለባት። ሴት ልጅ ብዙ ነገሮች አሉ። ማህፀን ደግሞ ነገ ጧት ማህፀኗ ላይ ምን እንደሚፈጥር አይታወቅም። ሴት ልጅ ጡቷንና ማህፀኗ አካባቢ ከተመታች ወደፊት ካንሰርም ሆነ የተለያዩ በሽታዎች ሊያመጡ ይችላሉ። ይቺ ልጅ በደንብ መካስ አለባት። እንደ ቀልድ መታየት የለበትም። ካልሆነ ግን ለቀምቲ ምነግራት ከራስ በላይ ንፋስ ነው። በምንም ተአምር መተው የለብሽም። ተያይዛችሁ እስር ቤትም ቢሆን ገብተሽ እሱ የሚሞክራት እዛው እንደዚህ ተደርጎ ተደብድቦ ማለት ነው። በዚህ ልክ ነው እኔ መናገር የምፈልገው። መስዬ ፋሻውን ጉዳይ እንዳረሱት እሺ፣ አደራ። ቴንክ ዩ። እንጠይቃለን፣ ችግር የለም። ሙኒትን አስገቧት፣ ችግር የለም። ሙኒትን አስገቧት። ማሚ አበባ ላኪ ሲለርላችሁ አልሰማችሁኝም እንጂ እኔን በራሴ አስተሳሰብ ነው የምናገረው። ይከብዳችኋል ብዬ ነው የማስበው ያልኩት ለዛ ነው። አንደኛ ነገር ወንጀሎችን ከጾታ ጋር ባታይዟቸው መልካም ነው። ሴት ስለሆነች ለዚህ ብቻ ነው ማደርገው የሚለው ተቀባይነት አይኖረውም። ይሄ ጎራ የለየ ጥቃት ነው በራሱ። ወንድ ስለሆነ ሴት ስለሆነ ሳይሆን ወንጀል ስለሆነ እንዴት እንጠይቅ፣ ስህተት ከሆነ እንዴት ይማሩ የሚለው ነው ሊያስማማ የሚችለው። እኩልነን ተብሎ በምንኖርበት ዓለም ላይ እኔ ጥቃት እየደገፍኩ አይደለም። እያንዳንዱን አካሄድ ግን ከምን ተነስቶ ነው ነገሩ ነው እንጂ ጩቤ ሰው አይጎዳ የሚባለው ዝም ብሎ አይደለም። አበው የተነሳባቸው ኬዝ ነው፣ የተገናኙበት ኬዝ ነው እዚህ ያደረሳቸው። ያሰቡት ነገር ነበረ፣ የጠጡት ነገር ነበረ፣ የጦዙት ነገር ነበረ። ጫፍ ላይ ሲደርስ በመጨረሻ ላይ በፓርቲዎች በመዝናኛ ቦታዎች ላይ ምን ሊከሰት እንደሚችል ወንድና ሴት ባሉበት ሁኔታዎች ውስጥ የሚፈጠር ድርጊቶች እነዚህ እንደ አንድ ወጣት ፈጥረዋል። ሜን ፕሮብለሙ ያ ነው። ተስማምተው ያሰቡት ነገር አልሳካ ሲላቸው እንደ ወንድ አክት ማድረግ ይፈልጋል፣ ጸባይ ይቀየራል፣ ድርጊታቸውን መቆጣጠር አያውቁም። ለቀላል ያሉት ነገሮች መስመር ስተውባቸው ሊጋደሉ ይደርሳሉ። ይህ ፕሮብለም ከምንድን ነው የሚመጣው ብላችሁ ስትጠይቁ በየትኛውም እስር ቤት ውስጥ አሁን ህይወት አጥፍተው የምትጠይቋቸውን ሰዎች ብትጠይቋቸው የዛን ጊዜ ሰይጣን አሳስቶኝ፣ መጠጥ አሳስቶኝ እያሉ ሪዝን ነው የሚሰጧችሁ። እች ልጅ ጥርሷን አታለች፣ ጸጉሯ ተነቅሏል፣ እሱም ደግሞ ተቀድጃለሁ ብሏል፣ ተጎድቷል። እሷ ስትመጣ ነው እንጂ አላደርጋትም ነበር። የተገናኙበት አላማ ድብቁ ነገር ምንድን ነው? ያሰቡት የነበረው እንደ ወንድ ተገናኝተው ያወሩት ምንድን ነው? ልጆቹ ሲመጡ ከዛ ባሻገር እንደዚህ ያንን ነገር አንድ ሴት ልጅ አልፈልግም ስትል መደብደብ አለባት ወይ ጥያቄ ይመጣል። አንድ ሴት ልጅ እንደዚህ ያንን ነገር አላደርግም ስትል ጸጉሯን ጥርሷን መስበር ልክ ነው ወይ ጥያቄ ይመጣል። ቅድም የተሳሳትነው ነገር ካለ እስኪ ንገሩን የሚለውን ጥያቄ ያነሳሁት በራሳቸው አፍ የመለሱት ነገር አለ። እዛ ቦታ መገኘት አለ የለብኝም ነበረ ስትል መልሰዋለች። ባትሄድ ኖሮ ይሄ ነገር አይፈጠርም። ዩሲ አንድ ነገር ህዝቡም እነሱም የተማሩት የሚያውቁት ነገር አለ ማለት ነው። ሴት ልጅን እንደዛ መደብደብ የለብኝም ብሎ በራሱ ያወራው ነገር አለ። ዩሲ እታች ያለውም ሰው የሆነ እውቀት ያገኛል ማለት ነው። ስለዚህ ከዚህ በኋላ አንዳንድ ጊዜ ለተጎዱት ብቻ ሳይሆን 15,000 ሰዎች እህትና ወንድሞች ናቸው። ነገ እንደዚህ አይነት ነገር ቢፈጠር እንዴት መውጣት አለብን ብለን ነው ልናወራ የሚገባው። ከዛ ባሻገር አንደኛ ነገር በውስጥማ የምትፈቱት ከሆነና ህዝቡ ሀሳቡ ማይክሰት ከሆነ እኮ መሲም ደውለሽላቸው እኮ ልታስታርቂያቸው ትችያለሽ። ህዝብ ጋር ከደረሰ ግን ህዝብ እንደምንለብሰው ልብስ የተለያየ ሀሳብ ኖሮን የፈለገንን ልንሰጥ እንችላለን። ኖ ብለን ማረም የሚችለው ሰውም ነው ያለውም ነገር። ይህንን ውይይት ስንጨርስ ግባችን ምንድነውን ማናክ ከሆነ መወያየትም አያስፈልግም። ስተቶቻቸውን አምነው ይሄ ነገር አደገኛ መሆኑን ተነግሯቸው ተክሰው እያንዳንዱ ነገር ይሄ ስተት ነው እንደ ወንድ የመጣችውን እንትን እኔ መጀመሪያ አስቴርን መጠየቅ ነበር የምፈልገው። ልጁ ከአስቴር ጋር ከ1 ዓመት በላይ ይተዋወቃል። የሚተዋወቁት በምንድን ነው? ለምንድን ነው አስቴርን በዛ መልኩ ማስቸገር የፈለገው? ሪሌሽንሺፓቸው ምንድን ነው? ምን አስበው ነው ገላታ አጥበን መተን እናገኛለን ብለው ሺሻ ቤት እንደሆኑ ሲነግሯቸው መዝናኛ ቦታ እንደሆኑ ሲታወቅ ከመሸ በኋላ ለምን ተመልሰው መጡ? ምን ሀሳብ ኖሯቸው ነው የመጡት የሚለው ሌላ ጥያቄ ነው። እዚህ ጋር ደግሞ ልጆቹ ሲመጡ ለመዝናናት እንደወንድም አስበው ደግሞ ያቀናል ብለው መጥተው ከሆነ እነዚህ እስከጠጡ በኋላ የሚቀይር ነገር አለባቸው ወይ?
ኦልሬዲ ወይም ደግሞ በዚህ አጋጣሚዎች ከዚህ በፊት ከሌሎች ሴቶች ጋር ሲገናኙ ያገኙት ነገር ነበር ወይ?